ሙሉ ቀን የለም ደሪ ሁሌ ሙሉ ቀን የለም። እኔም አንድ ቀን ጎሎብኝ ያውቃል። ምን እንዴ? ለምን? እኔ ሳዝሽ መታዘዝ የለብሽም እንዴ? እንዴ ሰላም የምን ሆነሽ ነው? ፊትሽ እኮ ያስፈራል። የምን የቀን ጎዶሎ? እኔ የማላውቀው የቀን ጎዶሎ አጋጥሞ ያውቃል እንዴ? አዋል ማለት ታዲያ ምንድነው? ንገረኝ። መቼም ከኔ ልትደብቀኝ አይደለም። በል ንገረኝ እንጂ። ቆይ ለመሆኑ አንቺ ማነሽ? ሰላምዬ ጸባይዋ ተቀያየረ። ምክንያቱም ሁልጊዜ የምትጠይቃት ስለማነግራት ሚስጥሩን እኔ ሳዝሽ ለምን አትታዘዥም ነው አልታዘዝም ነው የምትይው እያለቻት ነበር ዳጣ። ናታንም ሚስጥሩን ጀምሮላት ተጠርቶ ሄዶ ሳትተኛ አደረች። እናት ለልጇ ምንድን ነው በተለይ የድሬዳዋ ልጅ አይደለችም፣ አባቷም አይደለም ድሬዳዋ ያለ አይደለም፣ አታውቀውም ካላት ጀምሮ እሷ ግን ለመጠየቅ እሱን እየጠበቀኝ ዛሬ እንቅልፍ ሳይወስደኝ አደረ ስትለው አደረኝ። ናታንም የሰማውን በቃ አንቺ ግን ለምንድን ነው እንደዚህ ለመስማት የጓጓሽው ብሏት ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 34 ተለቀቀ። ወደ ክፍል 33 ስናመራ እንግዲህ አቶ ደረጀና ናታን በመኪና ውስጥ ሲመጡ ሁሉንም ነገር ስለ ዳጣ እየጠየቀው ነበረ። ዳጣን ለምንድን ነው ሲል ምን ትልሃለች ሰላም ሲለው ሰላም ጠይቃት የት ስላደገች አባቷ እናቷ እያለች ሁልጊዜ ይሄን ጥያቄ ጠይቃት እያለች በጣም እንትን ትላለች። ዳጣ ግን አታወራም። ምክንያቱም ዝም ብላ ነው እንዴት ነው እንጂ በውስጧ እንትን ትላለች አትናገርም እያለ ለአቶ ደረጀ እየነግረዋል። አቶ ደረጀም እንዴት ትልሃለች እያለው ነበር እና አዎ ትለኛለች በሚለውም ሰዓት በቃ አውቃታለች በማለት በመደናቀጥ ነበረ ከመኪናው ውስጥ የወረደው። ናታንም ግራ እየተጋባው ናታን ምንድን ነው የምትለው? ምንድን ነው ያወቀቻት ያልገባኝ እያለ ሲለው እሱም ዝም ብሎ ሄደ ማለት ነው። እና ናታንም ይሄንን በማለት ያው ለዳጣ ቃል ገብቶላታል። ነገር ግን ለሰላምዬ አወራታለሁኝ ለምንድን ሲባል ስትለውም ሁልጊዜ ስላንቺ ጠይቃት እያለች ሁልጊዜ በጣም ትጠይቀኛለች። ስለዚህ ለእሷ ብቻ ነው የማወራው፣ ይህን ቃል ይገባልሻለሁ ለማንም አላወራም ብሏት ነበርና ይሄንን ሀሳብ ዝም ብላ እንዳትናገር ስትለው ነበረ። እናም ናታንም ግዴታ ሊነግራት ተገዷል ማለት ነው። እንግዲህ ወደ ቤት መጥቶ ሁሉንም ነገር ናታንዬ ምን አለችህ ንገረኝ ስትለው ጠይቂያት እኮ ረሳሁት፣ ምን ነበር ያልሽኝ ይላታል። በባለፈ የጀመርከውን ወሬ ስትለው ሁሉንም ነገር ይነግራታል። እሷም ታዲያ እሺ አባቷስ እናቷስ እንዴት አለች እያለ እንግዲህ ጌም ሊጫወቱ ሳሎን ነበሩና ናታንንም ጥሪው ሰላምንም ጥሪያት በመባል ውሃ ትላካለች። ውሃም እንግዲህ ናታንን ይዛ ሄዳ ሰላም ግን ስለደከማት እርጉዝ ስለሆነች እዛው እንትን አልጋ ላይ ተኝታለች ማለት ነው። ናታን አልጋ ላይ ትታት መታዘው ጨዋታቸውን ጀምረው እንግዲህ ኤቢ አልተኛ ያለችው ሁልጊዜ ያ እንትና ራሱ ካስኩሽ በቃ አንቺና አባዬ አንቺና ዳጣ ትማሰላላችሁ ብለዋለኝ እያለች ነበረ ስትላት የነበረው እና በዚህ የተነሳ እሷም ይሄንን ባለቻት ጊዜ ይሄን ስትለው እሱም አባዬም ጋሽ ደረጀም ዝም ብሎ ጸጥ አለ። እናትየዋም አንቺ መቼ ነው ብላ ተቆጥታ ዝም ትላታለች ማለት ነው። ሁሉም ሰው እኛን እህትሽ ናት ወይ ትማሰላላችሁ ይላሉ ብላ ነገሯን ቀጥላ ነበረ። አባትየውንም መልስ ሳይሰጥ ጸጥ ነበረ ያለው ማለት ነው። እናም እንግዲህ ጨዋታቸውን የጌም ጨዋታቸውን ቀጥለው
አሸናፊና ዳጣና ጋሼ ሆነዋል ማለት ነው። እናም በዚህ የተነሳ እሷ ግን እጠይቃለሁኝ እያለች ብዙ ስትል ነበርና እውቀት የላትም ኤቢ ማለት ነው። ወሬ ብቻ ስለሆነ የተባለውን እንኳን በስርዓት አልሳለችውም ማለት ነው። ጥያቄያቸውን በአንድ ቡድን ሆነው ናታንም ከነ ኤቢ ጋር ነበርና እነሱ ሶስቱ በአንድ ሆነው እነሱ አሸንፈዋል ማለት ነው። እናም በዚህ የተነሳ ኤቢ እየተበሳጨችም እየንተን እያለችም በተለይ ከዳጣ ጎን ሲቀመጥ ደም እየልብሰይ በጣም እየተናደደች ነበረው ማለት ነው። እናም በዚህ የተነሳ ወደ ጨዋታውን ጨርሰው ወጥተው ሂደዋል ማለት ነው። ወጥተውም በመሄዳቸው የተገናኙት እናትና ባለቤቱና ወይዘሮ ሰላም ማነች ማርታና አቶ ደረጀ ሂደው እየመጡ እያለ እንግዲህ አቶ ደረጀ ህሊናው እረፍት እያጣው ማለት ነው። እምነት ማለት ምን ማለት ነው? ታማኝነት ማለት እያለ ጥያቄ ይጠይቃታል። እንዴ ታማኝነትማ ማለት በጣም የሚታመን ለሁሉም ነገር ታማኝ የሆነ ለሰዎቹም ለሁሉም ነገር ታማኝ የሆነ ነው እያላት ነበረ። ግን ሁሉም ሰው ለሰዎቹ ስነ ምግባርም ሆነ ለሰዎቹ በሚያሳየው አክት ሁሉ ታማኝ የሆነ የሚያደርገውም ሁሉ ስትለው ነበረ። ግን እኮ በታማኝ ውስጥ ደግሞ ስህተትም ይፈጠራል ይላታል። እሱማ ግን ደግሞ ታማኝ ከሆነ ያ ነገር እንትን ሊል ይችላል እያላት ነበር። እውነትሽን ነው እያላት ነበረ። እንግዲህ እሱም ግን ይህን ጥያቄ ዛሬ ለምንድን ነው ያነሳህብኝ? ለምንስ ጠየቅከኝ? እያለች የኔ ነገር ነው በማለት በጣም ይደናገራል ማለት ነው። እሷም ማለት ምን ማለት ነው ስትለው በጣም ግራ ተጋብቶ ያንቀጠቀጠው ነበር አቶ ደረጀ ማለት ነው። ህሊናው እረፍት እያጣው እና ይሄንን ተባብለው እነሱ ብለው ይሄንን ተሳለ እንግዲህ ወደነ ኤቢ ጋና ወደነ ሰላምዬ ጋር ስንመጣ ሰላምዬን እየቀረውን ወሬ አውራይ ብለው ከላስ እኮ ወፏም አላሰራችኝም ማለት ነው። ፈጣሪ ወይ ትዕግስቱን ስጠኝ። እናም ማለት ነው ወፏ እየጮኸችብኝ ነው ሶሪ። እናም ሰላምዬ ሁሉንም ነገር ሲነግራት በጣም እናም ሰላምዬ ሁሉንም ነገር ስለነገራት ናታን ለእሷ ስላልነገራት በጣም በመደናገጥ ዳጣን አልታዘዝም ነው እንደምትይው ትላታለች። እንዴ እየተቆጣሽ እኮ ነው ሰላም ትላታለች። በኋላ ላይ በቃ ተኝታም ሰላምዬ በቃ ካሁን በኋላ ታላቅ እህት አለችሽ እያለች ሆዷ ያለችውን ልጇን እየነገረቻት ነው። የት እንደሆነ መታ እህት እንዳለሽ እነግራታለሁ እያለኝ ሆዷ ውስጥ ላለችው ልጇ እየተናገረች ነበረ ማለት ነው። እናም በዚህ የተነሳ ይሄንን እያለቻት ናታንም ሁሉንም ነገር ሲነግራት በቃ እንዴት እንትን እናም ወደ ውሃ ጋር ስንመጣ ውሃ ደግሞ እንግዲህ ስትሄድ በመስመር ላይ ያ ህንዱ የነበረው ሲያገኛት የኤቢ ፍቅረኛ ኤቢ ጋር መልእክት ልላክሽ ይላታል። እሱም ምንድነው መልእክት? ዝም ብዬ አልላክም ኬክ ጋብዘኝና ነው ስትለው እሺ ጋብዝሻለሁ የፈለግሽውን ሲላት ጓደኛ ያለ ጥራትና አብረክ ከጋበዝከን ነው ትለዋለች። እሱም አይ እኔ እኮ ብር የለኝም ብር ቢኖረኝ ችግር የለውም ብር ስለሌለኝ ነው ይላታል። እና ኤቢም ደግሞ ስለሚያፈቅራት በቃ ገዛልሻለሁ ትታው ስትሄድ በቃ ገዛልሻለሁ ከባለ ሱቁ ሂደህ እንትን በል ስትለው ነበረ። እና እሱም ደግሞ በፍጹም እንትን ሊል አልቻለም ማለት ነው። ማን ነው ስሙ ሊገዛላት አልቻለም። እና ካልገዛ ብላው ስትሄድ እሺ ብሎ ቃል ገባ ማለት ነው። ይሄን መልእክት ይዘሽ ሂደሽ እንድታደርሽልኝ እያለሽ እናም አሁን አቶ ደረጀ በጭንቀት ውስጥ የሚገኘው ማለት ነው። አሁን ላይ በቃ ሁሉንም ነገር እንትን ማለት አለብኝ ተናግሬ ስለ ሁሉም ነገር ማሳወቅ አለብኝ እያለ ነው የሚያስበው። ምክንያቱም የቀን ጎደሎ እያለ ለወይዘሮ ማርታ ሲያስረዳት ምን ማለት ነው? ምንድነው የተፈጠረ ነገር አለ እያለችው ነበረ።
እሱም በጭንቀት ውስጥ ሆኖ ስትጠይቀው ስታፋጥጠው ነበር። ዛሬ ምንድን ነው ይህን ጥያቄ ልታነሳ የቻልከው ብትለውም ያው ባይናገርም ፍቃደኛ ባይሆንም ውስጡ ግን በቃ በህሌናው እየተመላለሰ ብነግራት አሁን ምን ይመጣል እያለ አቶ ደረጀ በጣም እያሰቡ ይገኛሉ ማለት ነው። እናም እንግዲህ ዳጣ ድራማ በጣም እያስተማረና ለተመልካችን ብዙ ፖይንት የሚወሰድበት ነው። እሷ ትዳሯ እንዳይፈርስ የምታደርግበት፣ እሱ ደግሞ አሁን ይሄን ነገር ከነገርኳት ከማርታ ጋር እለያያለሁ እያለ በጭንቀትና በውጥረት ይገኛል። ሁለተኛ ደግሞ ሰላም ስለ ልጇ ማንነት በባለፈው ፓርት ላይ እባክህን ልጄን የት እንዳለች አሳውቀኝ እያለችው ነበረ። ልጄን ፈልጌ ነው እዚህ ቤት እድሜን ጉልበቴን ሁሉ የጨረስኩት፣ ስለዚህ ልጄን ታመጣልኝ እኔ እወጣለሁኝ ስላለች አሁን ደግሞ ናታን በጠየቀው ጥያቄ መሰረት ናታንም ሁሉንም ነገር አውቃለች ማለት ነው፣ እሷ አውቃታለች ማለት ነው እያለ ነበረ ሲለው የነበረው አቶ ደረጀ ማለት ነው። እና በዚህ የተነሳ ነው ለሚስቱ ጥያቄውን ወደ እሷ ሊጠይቅ ያሰበው ማለት ነው። እንግዲህ አቶ ደረጀ ጭንቀትን ቢገኝ ሰላምዬ እንግዲህ ያው ለጊዜው እንትን ልትል ትችላለች፣ ሊያማትም እንትን ሊላትም ግን ነገር ግን እስከ መቼ ተደብቆ ይቀራል? ስለዚህ መናገር አለበት ብዬ ነው እኔ የማስበው። ምክንያቱም እንግዲህ እዚህ ላይ ከምናየው የሰው ልጅ ዝም ብሎ የሚቀመጥ አይደለም። ሞት፣ ህይወት፣ ህመም ሁሉም ሊኖር ይችላል። ስለዚህ ልጁን ማሳወቅና ከኔ የተወለደ ናት ስህተት ተሰርቶ ብሎ ባለቤቱ ማርታ መናገር አለበት ብዬ ነው እኔ የማስበው ማለት ነው። ዳጣም እንግዲህ እህቶቿን እሷ እንጂ የምታውቀው እነሱ አያውቋትም። ለመቅረብ እንኳን ብትሞክራቸው ኤቢ የምትባለዋ ግን በፍጹም ዓይንሽን ለማየት ፈቃደኛም አይደለሁም እያለች ነበረ ስትላት የነበረችው ማለት ነው። እንግዲህ አሁን ላይ ያለችበት ሁኔታ ይሄን ይመስላል። ለነበረን ቆይታ አመሰግናለሁኝ። ቀጣይ ፓርት ምን ይፈጠራል? የዳጣን ማንነት መነገር አለበት፣ ሰላም እናቷ እንደሆነች ብለን እናስባለን ማለት ነው። ቀጣይ ምን ይመጣል የሚለውን አብረን እስከምናይ ድረስ በቀጣይ ፓርት እስከምንገናኝ ድረስ መልካም ጊዜ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉ። ባይ ባይ።